እንዴት ናችሁ የፖድካስቱ ቤተሰቦች ተመልሰን ተገናኝተናል በእለተ ሰኞ የማለዳ ፕሮግራማችን ነው ዛሬ ቆይታ የምናደርገው ያው በእግር ኳስ ውስጥ አንዳንዴ የማያድጉ የሚመስሉ ነገሮች ያድጋሉ የማይለወጡ የሚመስሉ ነገሮች ይለወጣሉ ይሄ ደግሞ ከሚፈለገው ሐሳብ ጋር መገናኘት የሚችሉ ሐሳቡን የሚያሳድጉ ሰዎች ሲፈጠሩ ነው በቡድኖች አብዛኛውን የሚፈጠሩባቸው ጫናዎቻቸውን ለማቅለል በሚያደርጉት ሂደት ውስጥ የአሰልጣኞቻቸው ንባብና የአሰልጣኞቻቸው እንቅስቃሴ መረዳት እጅግ ከፍተኛ የሆነ ዋጋ አለው ተብሎ ይታሰባል ለዚህ ነው በእያንዳንዱ የጨዋታ እቅዶቻቸው በእያንዳንዱ የጨዋታ መንገዶቻቸው በእያንዳንዱ የጨዋታ ሐሳቦቻቸው አብዛኛውን መሻሻልን መለወጥን ታሳቢ ያደረጉ የቡድን እድገቶች ላይ የሚሳካላቸው ወይም ደግሞ ያን ነገር ሲደጋግሙት የምንመለከተው ማለት ነው ዛሬ የምንመለከተው ምንም እንኳን እንደ ቡድን የተወሰኑ የመውጣትና የመግባት ወይም ደግሞ የተወሰኑ የእድገት ችግሮች ቢኖሩበት ማንቸስተር ዩናይትድ በብዙ መንገድ ማንቸስተር ዩናይትድ እያደገ እየተለወጠ የመጣ ቡድን የሆነ ነው በተለይ የኢንዲቪጁዋል የተጫዋቾች ተናጣል ሚና ማንቸስተር ዩናይትድ ከቅርብ ጊዜ ወዲህ ተለውጠው ልናያቸው በጣም ብዙ ጊዜ የሚወስድባቸው ተጫዋቾች እየተለወጡ እየተመለከትናቸው እንገኛለን የዩሮፓ ሊግ ጉዞ ላይ በተለይ የዩሮፓ ሊግ ጉዞውን ካስተካከሉለት ተጫዋቾች መካከል አብዛኞቹ በዩሮፓ ሊግ የሚያሳዩት ፐርፎርማንስ እና በየጨዋታዎቹ ያሳደጓቸው የሚገኙት ብቃቶቻቸው ወይም ደግሞ የቡድን እንቅስቃሴዎቻቸው ለውጦች እንዳሉ ማሳያ ናቸው ከዛሬው ፕሮግራሜ በስፋት በተለይም ደግሞ በዚህ ሳምንት ከሚደረጉ ጨዋታዎች መነሻነት ማንቸስተር ዩናይትድ ከለውጦቹ እየተጠቀመ እንዴት እንደሚገኝ እነኚህን ለውጦች በተመለከተ ደግሞ ያገዙ የሚገኙ ተጫዋቾች እነማን ናቸው የሚለውን ለማየት ሞክራለሁ በተለይ በዩሮፓ ሊግ ዩናይትድ በኦሎምፒክ ሊዮንና በአትሌቲክ ቢልባኦ ጨዋታ ወቅት የተፈጠረው ነገር ምን እንደሆነ ለማየት ነው የምሞክረው የሁለቱ ቡድኖች እድገት የሁለቱ ቡድኖች እንቅስቃሴ ላይ የነበረው የማንቸስተር ዩናይትድ መሻሻል ቀላል አይደለም ቡድኑ በየጨዋታዎቹ ሁሌም ቢሆን የሐሳብ ብልጫ ይወሰድበታል ግን በእነዛ የሐሳብ ብልጫዎችም ውስጥ ሆኖ ብልጫ የተወሰዱበትን ነገሮች ወዲያውኑ ለማረምና ወዲያውኑ ጠንካራ ቡድን ለመገንባት በእንቅስቃሴ ይጥራል ግን አብዛኛውን ጊዜ አይሳካለትም ፌል ያደርጋል ያው በዚህ ሲዝን ዘንድሮ 16ኛ ሽንፈቱን ያስተናገደው ዩናይትድ በሊጉ ብቻ ነው ያልኳችሁ ያለው 35 ጨዋታዎችን አድርጎ 16 ሽንፈቶችን አስተናግዷል ይሄ በጣም ከፍተኛ ቁጥር ነው 16 ሽንፈት ነገር ግን ከዚህ ሽንፈት ውስጥ አሰልጣኝ ሩበን አሞሪም በቀጣዮቹ አመታት በተለይም ደግሞ በሚመጣው ሲዝን የዩናይትድ ደጋፊዎች አብዛኛውን ጊዜ ተስፋ የሚባለው ነገር ስለሚኖር እናም እጃቸው ላይ የምትገኘውን የዩሮፓ ሊግን ዋንጫ በተመለከተ የሁለተኛው ዙር ጨዋታን አሸንፈው በድምር ወደ ፍጻሜ ጨዋታ ማለፍም ስለሚፈልጉ ምንድነው ኦፕሬት ማድረግ ያለባቸው ምንድነው ኦፕሬት ያደርጉ የሚገኙት ምንድነው እድገቱ የተወሰነው የሚለውን ለማየት እሞክራለሁ ለፖድካስቱ አዲስ ከሆናችሁ ላይክ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ይህ የመኳንንት በሬ ፖድካስት ነው ጥሩ ጊዜ ይሁንላችሁ ማንቸስተር ዩናይትድ እንደ ቡድን አንዱ ትልቁ ጥንካሬ የሚባለው ባለፉት የነፈርጉሰን ዘመን የመከላከል አደረጃጀት ወይም ደግሞ በመከላከል አደረጃጀት ውስጥ የሚመርጣቸው ተጫዋቾች ኳሊቲ ነው ይሄ በመከላከል አደረጃጀት ውስጥ የሚመርጣቸው ተጫዋቾች ኳሊቲ ማንቸስተር ዩናይትድ በብዙ ውድድሮች ላይ የተሻለ ቡድን እንዲሆን አድርጎታል የተሻለ ቡድን ስንል ትልልቅ ውድድሮችን የሚያሸንፍ ትልልቅ ጨዋታዎችን ዶሚኔት የሚያደርግ በትልልቅ ጨዋታዎች የተወሰዱበትን ብልጫ ወዲያውኑ ወስዶ የሚያርም ይሄንን ብልጫ የሚያስቀጥል ቡድን ሆኖ ተመልክተናል ለምሳሌ በዩናይትድ የዲፌንሲቭ ስትራክቸር ኦፕሬሽን ላይ
ሰር አሌክስ ፈርጉሰን አይደራደሩም ነበር። የዲፌንሲቭ ስትራክቸር ኦፕሬሽን ለፈርጉሰን ማይ ኢንጃይን ሩም ነው የሚሉት የነበረው የኔ ዋነኛው የቡድኑ ክፍል ነው የሚሉት። ይሄ የኢንጃይን ሩም ወይም ደግሞ የሞተሩ ክፍል እንቅስቃሴው እንዴት መቀጠል እንዳለበት የሚጨነቁበት ክፍል ነው። ምክንያቱም ቴምፖውን መቆጣጠረው በዚህ እንቅስቃሴ ነው ብሎ ስለሚያምኑ ነው። የመሃል ተከላካዮቻቸው በቀጥተኛም ሆነ በተዘዋዋሪ ወደ መሃል በሚሄዱ እንቅስቃሴዎችና በሚያድጉ እንቅስቃሴዎች ውስጥ ያላቸው ተሳትፎ ቀላል የሚባል ስላልሆነ ማለት ነው። አታኪንግ እና ዲፌንሲቭ ስትራክቸር ላይ ያለው ሚና በጣም ከፍተኛ ስለሆነ ማለት ነው። ይሄ የፈርጉሰን ትልቁ ጥንካሬ ነበር በፈርጉሰን ሰዓት። ፈርጉሰን ከወጡ በኋላ ባለው የቡድን ግንባታ ውስጥ ማንቸስተር ዩናይትድ በተቻለው መጠን ጠንከር ያሉ የተከላካይ መስመር ተጫዋቾችን በተለይም ደግሞ ከሽግግሮች ጋር ጥሩ የሆኑ በቡድን የማጥቃት እንቅስቃሴ ላይ የሚሳተፉ በቡድን የመከላከል አደረጃጀት ውስጥ ትልቅ ሚና ያላቸውን ተጫዋቾች ለማምጣት ሞክሯል። በነገራችን ላይ ዩናይትድ በጣም ትልልቅ የሚባሉ የተከላካይ መስመር ተጫዋቾችን በከፍተኛ ገንዘብ ነው ሲያዘዋውሩ የነበረው። እነኚህ ተጫዋቾች በትንሹ የሚወጣባቸውን ገንዘብ ከተመለከትን ከፍተኛ የሆነ የተከላካይ መስመር ግንባታ ፍላጎት እንዳለ የሚያሳይ ነው። በኮት ዲቯራዊ ኤሪክ ባይሊ ግዢ እንኳን ብንመለከት ይሄ ተጫዋች ወደ ማንቸስተር ዩናይትድ ሲመጣ የወጣበት ገንዘብ ወደ 35 ሚሊዮን ፓውንድ የሚጠጋ ገንዘብ ነበር። በቅርቡ የቀይ መስመር የተከላካይ መስመር ግንባታን በተመለከተ ታይለር ማሌሲያ የሚባለው ተጫዋች የገዙበትን ገንዘብ ማንሳት ይቻላል። ከፍተኛ ገንዘብ ነው። እነ ሊንድሎፍን ሲያመጡ ያወጡበትን ገንዘብ፣ ሃሪ ማጓየር ሲመጣ የወጣበት ገንዘብ፣ የዓለማችን ምርጥ አማካኝና የዓለማችን ምርጥ ስትራይከሮች ከፍተኛ ገንዘብ አውጥተው ልታመጣባቸው የወሰንክባቸው ተጫዋቾች ምታፈሰውን ገንዘብ ነው አፈሰው የሚያመጡት። ግን ምንድነው ዩናይትድ እዚህ ቦታ ላይ የቡድን ግንባታ ችግሮቹ ቤዚክ የሆነ ቦታ ላይ ለምንድነው የሚፈልገውን የቡድን እንቅስቃሴ የሚመራ የተከላካይ መስመር ተጫዋች ያጣው የሚል ጥያቄ ይነሳል። ይሄ መሰረታዊ ጥያቄ ነው። ይሄ ነገር አብዛኛውን የሚገናኘው ከአእምሮ ጉዳይ ጋር እንደሆነ ግልጽ ነው። ምክንያቱም የተጫዋቾች ግዢ ከፍተኛ ግዢ ወጥቶባቸው የመጡ የተጫዋቾች ኳሊቲ በዛን ሰዓት ኮምፕሮማይዝ የማይደረግ ወይም ደግሞ ለድርድር የማይቀርብ ኳሊቲ ያላቸው ተብሎ የሚመጡ ተጫዋቾች ካሉ እነኚህ ተጫዋቾች የአእምሮ ጉዳይ የመሰልጠን ጉዳይ የሚያመጧቸው አሰልጣኞች እነኚህን ተጫዋቾች የማብቃት ጉዳይ እንደሆነ ማንሳት እንችላለን። ለዚህ አንድ ማሳያ የሚሆነው በቅርቡ እያደገ እየተለወጠ የሚገኘው ሃሪ ማጓየር በማንቸስተር ዩናይትድ በቅርብ ጨዋታዎች ከኋላ ቡድንን በመከላከል ሳይሆን ከኋላ ቡድን መስርቶ እንዲወጣና እንዲጫወት በማድረግ ወሳኝ የሚባል የሚና ተሳትፎ እያደረገ ይገኛል። ቢንግ አን ኢንሳይሰር የመጀመሪያው የሐሳቡ ቀስቃሽ እየሆነ ነው። ይሄ የመሃል ተከላካይ የመጀመሪያ የሐሳቡ ቀስቃሽ ሲሆን እንቅስቃሴዎቹ በሙሉ በሚታፈኑ ጫና ውስጥ በሚወድቁ ለተጋጣሚ ምቾትን በሚሰጡ ለራሱ የቡድን እንቅስቃሴ አስቸጋሪ በሚሆኑ ሁኔታዎች ውስጥ እንደነበረ ግን ምን ዘነጋው አይደለም። አስታውሳለሁ የዛሬ 2 ዓመት አካባቢ ሃሪ ማጓየር የሚባል ተጫዋች በማንቸስተር ዩናይትድ ስኳድ እንደሱ እንደተሰደበው የተሰደበ ተጫዋች የለም። እንደሱ እንዳላገጡበት የተላገጠበት ተጫዋች የለም። እንዳውም አንድ የጋና ፓርላማ አስታውሳለሁ የጋና ፓርላማ አባል ሰውዬ ናቸው። እኛ ያጋጠመን ኢኮኖሚ ችግር ማጓየር የሚባል የኢኮኖሚ ችግር ነው ያጋጠመን ብለው ሁሉ መሳቂያ መሳለቂያ አድርገውት ነበር።
ይሄ ማጓየር የሚባል ችግር ያጋጠመን ምንድነው? ማጓየር ራሱ ላይ ጎል የሚያገባ ለቡድን ጓደኞቹ የሚጫወት ሳይሆን ለተጋጣሚ ቡድን ተጫውተው ለተጋጣሚ ቡድን እድል የሚሰጥ ነው በሚል ነበር የተሳለቁበትና እሳቸውም ፓርላማ ውስጥ ኢኮኖሚው የሚያጋጥመው እንደዛ ነው። የጋናን ኢኮኖሚ ከማሻሻል ይልቁን የጋናን ኢኮኖሚ ከማሳደግ ይልቁን የጋናን ኢኮኖሚ የሚገል ነው ሁኔታው የተፈጠረውና ብዙ ነገሮቻችን በሙሉ ከጃችን እየወጡ ነው በሚል ነበር ማጓየርን ማነጻጸሪያ ያደረጉት ነበር። እንግዲህ እኚህ ሰው ማነጻጸሪያ ሲያደርጉት ማየት የምትችሉት ፖለቲከኞች ሁሉ ይሄ ሰውዬ መሳለቂያ አድርገውት ነበር ማለት ነው። ይሄ የሚፈጠረው ያው ድግግሞሻዊ በሆነ ስህተት ውስጥ ሲገኝ ነው ተጫዋች። ግን ድግግሞሻዊ በሆነ ስህተት ውስጥ የተገኘው ተጫዋች ለምንድን ነው በቅርብ ጊዜ የተለወጠው የሚለው አንድ ትልቅ ጥያቄ ያመጣል። የመጀመሪያውና ቤዚክ የሚባለው ነገር ማጓየር ከእስር መውጣቱ። ማጓየር የታሰረ ተጫዋች ነበር። ማጓየር በሐሳብ የታሰረ በሐሳብ የተገደበ ተጫዋች ነበር። አሁን የሩበን አሞሪም የጨዋታ እቅድ ዋይድ ሴንተር ባኮችን የሚጠቀም ተጫዋች ስለሆነ በዋይድ ሴንተር ባክ ሚና ውስጥ ደግሞ ውስንነት ገደብ የሚባል ነገር ስለሌለ በእነዚህ ውስንነትና ገደብ በሌለው እንቅስቃሴ ውስጥ ደግሞ ሃሪ ማጓየር አብዛኛውን እንቅስቃሴውን ሰፊውን የሜዳ ክፍል ያካለለ በማጥቃቱም የሚሳተፍ ማጥቃቱንም የሚጀምር ተጫዋች እንዲሆን ስለተፈቀደለት የመጀመሪያውና ቤዚክ የሚባለው ነገር ማጓየር ከእስር መውጣቱ። በአንድ ቃለ መጠይቅም ከሊዮኑ ጨዋታ በኋላ የተናገረው ነገር ለዚህ አንድ ማሳያ ይመስለኛል። ምንድነው የተለወጠው ብለው ጋዜጠኞቹ ሲጠይቁት የተለወጠው ነገር የኛ አእምሮ ነው ብሏል። በነጻነት መጫወት ጀምረናል። አእምሮአችን በነጻነት መጫወት ሲጀምር የመጀመሪያው አጥቂ ትሆናል። በሊዮኑ ጨዋታ ለምሳሌ የ9 ቁጥር ሚና ተሰጥቶት እንዲጫወት የተደረገበት ደቂቃ ብዙ ነበር። የመጨረሻ ጎል ሲያስቆጥር እንዴት እዛ ቦታ ላይ ተገኘ ብለው የጠየቁ የስፖርት ቤተሰቦች አሉ። ግን እዛ ቦታ ላይ እንዲገኝ እንቅስቃሴው ስለፈቀደለት ነው የተገኘው ሃሪ ማጓየር። ቴምፖውን በመቆጣጠርና ሂደቶቹ እዛ እንዲያደርሱት በመፍቀድና ሂደቶቹ ካደረሱት በኋላ ደግሞ በትዕግስት በመጠበቅ በጥድፊያ አይደለም በትዕግስት ውስጥ ሆኖ በመጠበቅ ያገኛቸውን አጋጣሚዎች እንዲጠቀሙ ስልጣን ተሰጥቶት ነበር። ያገኛቸው አጋጣሚዎች በሙሉ እንዲጠቀም ስልጣን ሲሰጠው ታዲያ ተደጋጋሚ የሆኑ ጫናዎችን የተጋጣሚ ቡድን እንቅስቃሴ ፌስ እንዲያደርግ የተጋጣሚ ቡድን እንቅስቃሴ እንዲዋጥ አስገድዷቸዋል። ማጓየር በማጥቃት እንቅስቃሴ ውስጥ ከተመለከታችሁት የማንቸስተር ዩናይትድ የቀኝና የማንቸስተር ዩናይትድ የሴንተር የሚድ ሴንተር አታኪንግ ወይም ደግሞ የመካከለኛው የማጥቃት እንቅስቃሴ ከኋላ በሚጀመሩ የቀድመ የእንቅስቃሴ ኳስ መነሻዎች አንዱ ሆኗል። በተለይም ደግሞ allowing to join attacking player በሚለው ሐሳብ ውስጥ የማጥቃት አቅም ያላቸውን ተጫዋቾች በመቀላቀልና የማጥቃት አቅም ያላቸውን ተጫዋቾች በማገዝ አሞሪም ከሚፈልግባቸው ሐሳቦች መካከል አንዱ የሆነውን የተከፈቱ ቦታዎችን አጠቃቀምን በማሳደግ የኦቨርላፕና የአንደርላፕ ሚና ላይ የመሄድና የመምጣት የማጥቃት እንቅስቃሴን በሚገባ ሲያሳድግ ተመልክተናል። ለዚህ ደግሞ የዋይድ ሴንተር ባክ ሚናው በጣም ወሳኝ ነው። ዋይድ ሴንተር ባክ ላይ የዲፌንሲቭ ሮል ወይም ደግሞ የመከላከል አቅም ቢኖርም አንድ ተጫዋች በሶስት የኋላ ተከላካዮች ውስጥ ወሳኝ የሚባለው ከሶስቱ የተከላካይ መስመር ተጫዋቾች አቋቋም ወደፊት እንዲሄድና የማጥቃት አቅም ቡድኑ እንዲያገኝ የማጥቃት ሽግግሮቹ ጥራት እንዲኖራቸው የማድረግ ግዴታ ውስጥ የሚገባ ተጫዋች ይሆናል። እነኚህ ተጫዋቾች የመከላከል ሪስፖንሲቢሊቲ ወይም ደግሞ ግዴታዎች ይኖሩባቸዋል። የማጥቃት ግዴታዎች ይኖሩባቸዋል።
የአማካኝ ክፍል ተጫዋቾችን የማገዝ ግዴታዎች ይኖርባቸዋል እንደገና የፉል ባክ ባህሪ ወይም ደግሞ የግራ እና የቀኝ በተለይ ማጓየር የቀኝ ተከላካይ ቦታ ላይ የመሆን እነሱን የማገዝ በቀኝ ተከላካይ ቦታ ላይ ሆኖ ያን ጨዋታ የመጫወት ግዴታ ያስፈልጋል በዲፌንሲቭ ሪስፖንሲቢሊቲ ወይም ደግሞ በመከላከል ግዴታ ውስጥ ከተመለከትነው ሃሪ ማጓየር ከሌሎች የመሃል ተከላካይ ተጫዋቾች የተመረጠና የመጀመሪያውን የተጋጣሚ ቡድን የማጥቃት እንቅስቃሴ ክሊር አውት የሚያደርግ ወይም ደግሞ የሚያጸዳ ይሄንን ከጫና በተላቀቀ እንቅስቃሴ ቡድን ውስጥ እንዲገኝ የማድረግ ግዴታ ያለበት ተጫዋች ነው በማጥቃት ኢንቮልቭመንት ወይም ደግሞ በማጥቃት ተሳትፎ ውስጥ በተለይም ኦፍ ዘ ቦል ሩጫዎችን በመሮጥ ከዛው ውጭ ደግሞ ሰፖርቲቭ ሩጫዎችን በማድረግ አታኪንግ ኦፕሽኖችን ወይም ደግሞ የማጥቃት አማራጮችና አቅጣጫዎችን ወይም ደግሞ አንግሎችን በማዘጋጀት የዚህ ተጫዋች ሚና ከፍተኛ እየሆነ መጥቷል በሰፉ የመከላከልና የማጥቃት እንቅስቃሴዎች ወይም ደግሞ በዋይድ ፖዚሽኒንግ አታኪንግ ኤንድ ዲፌንሲቭ ካራክተር በሚባሉት ውስጥ እነኚህ ተጫዋቾች ልክ እንደነ ማጓየር አይነት ተጫዋቾች ቶሎ ከታፈነው እንቅስቃሴ ወጥተው ስፔስ የሚፈልጉ ተጫዋቾች ይሆኑ በማንቸስተር ዩናይትድ የሊዮኑ ጨዋታ የአትሌቲክ ቢልባኦ ጨዋታ ከተመለከታችሁት ሁሌም ማንቸስተር ዩናይትድ በሚገኝባቸው የታፈኑ እንቅስቃሴዎች ላይ እነዚህን የታፈኑ እንቅስቃሴዎች የሚያስተነፍሱ የተከላካይ መስመር ተጫዋቾች ግንባር ቀደሙ የነበረው ሃሪ ማጓየር ይሄንን ነገሩ የመከላከል ባህሪውን ረስቶት አይደለም ወደ ማጥቃት እንቅስቃሴ የሚያመጣው ግን ራሱን ለሁሉም ነገር በሚገባ ያዘጋጀ ስለሚገኝ ነው ይሄ ደግሞ ሞር ቡድኑን ምን ያደርገዋል የበሰለ ቡድን ያደርገዋል ያደገ ቡድን ያደርገዋል ስለዚህ ቡድኑን የበሰለ ያደገ ቡድን ሲያደርገው የተሻለ የቡድን እንቅስቃሴና ስትራክቸር እንዲኖር ያደርገው ማለት ነው ለምሳሌ በማንቸስተር ዩናይትድ ውስጥ የተፈጠረውን የፒፒዲኤ እንቅስቃሴ እንመልከተው ፒፒዲኤ ፓስ ፐር ዲፌንሲቭ አክሽን ማለት ነው አንድ ቡድን ኢንቴንሲቲው ፕሬሲንጉን የሚያሸንፍበት የራሱ የሆነ የጨዋታ መንገድ ነው የተጋጣሚ ቡድንን ፓስ በመደመር በአጠቃላይ የዲፌንሲቭ አክሽኖችን በማካፈል ማለት ነው የምታገኛቸው እነኚህ የፒፒዲኤ ውጤቶች ማለት ነው ፋውሎች ኢንተርሴፕሽኖች ዎርኒንግ ዲፌንሲቭ ዱዌሎች ስላይዲንግ ታክሎች የሸርተቴ ታክሎች ማለት ነው በየተቃራኒው እንቅስቃሴ ውስጥ እንቅስቃሴውን በማካፈል የተሻለ ቡድን ሆኗል አልሆነም ወይ ብሎ ደምሮ ቀንሶ ማግኘት ማለት ነው የማንቸስተር ዩናይትድ የፒፒዲኤ የፓስ ፐር ዲፌንሲቭ አክሽን እንቅስቃሴ ከሚገባው በላይ አድጓል በዩሮፓ ሊጋው ማንቸስተር ዩናይትድ አንዱ ትልቁ ኳሊቲ የሆነለት ምንድነው ይሄ የፓስ ፐር ዲፌንሲቭ አክሽኖቹ ስላደጉ ያደገው ደግሞ አሰልጣኝ ሩበን አሞሪም ከሚጠቀምበት የተጫዋቾች አጠቃቀም ተጫዋቾቹን ከሚሰጠው ነፃ የሆነ የመጫወቻ ባህሪና ሚና በመነሳት ያገኘው ነገር የዩናይትድ ደጋፊዎች አሁን በእንግሊዝ ፕሪሚየር ሊግ ደስተኛ አይደላችሁ ይሄ ግልጽ ነው በእንግሊዝ ፕሪሚየር ሊግ ደስተኛ ያልሆናችሁበት ምክንያት የእንግሊዝ ፕሪሚየር ሊግ እናንተ በመትፈልጉት ልክ በመከላከልና በማጥቃት እንቅስቃሴ ጥብቅ የሆነ ቡድን ስላልሆነ ቡድናችሁ በብሬንፎርድ ለምሳሌ ሲሸነፍ ማንቸስተር ዩናይትድ ኢዚሊ ጊቭ አዌይ ያደርጋል የአየር ላይ ኳሶችን የምድር ላይ ኳሶችን በቀላሉ ይሰጣል ይሄ አሰልጣኝ ሩበን አሞሪም በተደጋጋሚ እያስተናገደው የሚገኘው ጫና ነው ለምሳሌ ትናንትና የነበረውን የዩናይትድን መከላከል ብንመለከት በሉክ ሾው ማቲያስ ዴሊትና ታይለር ፍሬድሪክሰን ሲመራ
ለተቆጠሩት ጎሎች የመሃል ተከላካዮቹ ሚና በጣም ትልቅ አስተዋጽኦ ነበር። ዩሮፓ ሊግ ላይ የነበረውን ቡድን አይደለም እየተጠቀመ ያለው አሰልጣኝ ሩበን አሞሪም። ይሄ ዩሮፓ ሊግ ላይ የነበረውን ቡድን አስቀምጦ አሳርፎ ነው እንግዲህ ለመጫወት የሞከረ የነበረው። ይህንን ሲያደርግ ያደረገበት ዋነኛው ምክንያት በቀጣይ ጨዋታዎች ለቡድኑ ራሱን ለማዘጋጀት ለቡድኑ ራሱን የተሻለ አድርጎ እንዲቆይ ለማድረግ ነው። ማቲያስ ዴሊት ትናንትና ፐርፎርማንሱ ተጎርቶ እስከወጣበት ሰዓት ድረስ አጥጋቢ የሚባል አልነበር በእንቅስቃሴ ከተመለከትነው ማለት ነው። የሱን የግል ችግር በጋራ እንቅስቃሴ ለመሸፈን ሞክሯል። ሃሪ ማጓየር ተቀይሮ ከገባ በኋላ የተወሰኑ የመከላከል ክፍተቶችን ለማስተካከል ዩናይትድ ሞክሯል። እነዚህ በዩናይትድ ውስጥ የነበሩት የኮንሰንትሬሽን የአየር ላይ ብልጫዎች የጋራ ከታች የሚነሱ እንቅስቃሴዎችን የማሸነፍ ጥረቶች የተወሰነ አድገዋል። ዩናይትድ ከኋላ የፓሲንግ አውትሌቶች ችግር ነበሩበት። ሪስኪ ፓሶችንም እንዲሁ ለመደጋገምና ለመጫወት እየተቸገረ እንደነበር እናስታውሳለን። ከዛ በኋላ ከ35ኛው ደቂቃ በኋላ ባሉት እንቅስቃሴዎች ግን ወደ ጨዋታው የሚገቡባቸው አጋጣሚዎችም የተፈጠሩት በዛ ጎሎችን ቀድሞ ከማስተናገድ እንደገና ጎሎችን አስተናግደው ደግሞ ሪከቨር አድርገው ተመልሰው እንደገና ሌላ ጎል ለማስቆጠር በሚያደርጉት ጥረት ውስጥ ከኋላ የሚጀመሩ እንቅስቃሴዎች በጣም ወሳኝነት ስላላቸው ከኋላ የሚጀምሩት እንቅስቃሴዎች የምትጀምርበት መንገድ በጣም ወሳኝ ስለሆነ የመጀመሪያዎቹ ደቂቃዎች ላይ አስፈላጊ የሚባለውን ነገር ማድረግ ችለው እስከ 27ኛው ደቂቃ ድረስ ቢመሩ ከዛ በኋላ ግን ብልጫ በተደጋጋሚ የተወሰደባቸው ነበር። 3-1 4-1 ሁሉ ተመርተው ነበር ዩናይትዶች። ጋርናቾና ዲያሎ ስቆጠሯቸው ኳሶች ናቸው በጨዋታ ውስጥ እንዲቆዩ ያደረጓቸው። እነሱም ረፍደዋል። ጎሎቹ የተገኙበት መንገድ የረፈደ ጎል። ስለዚህ ከሚጀመርበት ሐሳብ አንፃር ከሚጀመርበት መንገድ አንፃር ስትራክቸሩ አሁን ችግር ውስጥ እየገባ ያለው የተጫዋቾች የአእምሮ ጉዳይ ነው። የተጫዋቾች የአእምሮ ነፃነት የቡድንን የመከላከልና የማጥቃት እንቅስቃሴ ይመራል። የሃሪ ማጓየር አንዱ ትልቁ ለውጥ የሃሪ ማጓየር አንዱ ትልቁ እድገት ብለን ልናነሳው የምንችለው ከአእምሮው ጋር በተያያዘ ያሉት ለውጦች ናቸው። በቡድን ውስጥ እያሻሻላቸው የሚገኙት የማጥቃት ተሳትፎቹ የነፃ የማጥቃት እንቅስቃሴ አጀማመሮቹ በመከላከል ውስጥ ቡድኑ እንዲከላከል የሚያደርግበት ብስለቱ የቡድኑን ባላንስድ የሆነ ሚዛን የጠበቀ እንቅስቃሴ የሚፈጥርበት እቅዶቹ የተለየ ተጫዋች አድርጎታል ሃሪ ማጓየር። በዩሮፓ ሊግ ምናልባት ማንቸስተር ዩናይትድ የተሻለ ሆኖ እስከመጨረሻው ሊቆይ ከሚችልባቸው ፖዚቲቭ ነገሮች መካከል የሃሪ ማጓየር መለወጥ ነው። በቡድን እንቅስቃሴ ውስጥ በመከላከል ሳይሆን በማጥቃት መለወጥ ማንቸስተር ዩናይትድን የተወሰነ ተስፋ ያለው የአውሮፓ መድረክ እንዲያሳልፍ ያደርጋል ብዬ አስባለሁ። እናንተ እንዴት አያችሁት? እስኪ ለውጦቹን የሃሪ ማጓየር ለውጥ እድገቱን እንዴት አገኛችሁት? ሐሳብ አስተያየት ስጡበት። እስኪ እንድትሳተፉበት ከወዲሁ ጠቁማችኋለሁ። የመኳንንት በሬ ፖድካስትን አሁንም ላይክ፣ ሰብስክራይብ እና ሼር ያደረጋችሁ ቆይታ እንድታደርጉ ከወዲሁ እጋብዛችኋለሁ። ጥሩ ቀን እንዲወላችሁ እመኛለሁ።